ምሳሌ ድራማ እንግዲህ በጣም ልብ አንጠልጣይና በጣም ብዙ ነገር የሚያስተምር ድራማ ልብ አንጠልጣይ የሆነ ድራማ ነው። ብዙ አስተማሪ ነው። እንግዲህ ማለት እስካሁን ታስራ ነው ያለችው ማለት ነው። ታስራም እንግዲህ ቅድስትዬ ላይ እየዛተች ነው ያለችው። ከዚህ ሲለቀቅ ምን እንደማደርግሽ አታቂም። ዛሬ እኔ ስለታሰርኩኝ እዚህ እንደፈለግሽ ልትናገርኝ ትችያለሽ። ነገር ግን እለቀቃለሁ። ሲለቀቅ ምን እንደማደርግሽ እንዳትረሺ በማለት እንግዲህ ቅድስት ላይ እየዛተች ነው ማለት ነው። ማለት እንግዲህ ታስሯም እንግዲህ ከችግሯ አላቀቃት ማለት ነው። እየተሳደበች እየፎገረች እየዛተች ነው ማለት ነው። ነገር ግን እንግዲህ ማድበል ሊለቃት አልቻለም። ምክንያቱም መጀመሪያ የምፈልገውን ከተናገረችኝ ብሩኬ የት እንዳለው ከነገረችኝ በኋላ እለቃታለሁ። እኔ ከሷ ምንም ጉዳይ የለኝም። ነገር ግን እርግጠኛ ነኝ ብሩኬ የት እንዳለ በደንብ እንደምታውቀው እርግጠኛ ነኝ። ይሄን መጠየቅ አለብኝ። ትናገራታለች፣ ወዳ ሳይሆን ተገዳ ትናገራለች። ወንድሜ የት እንደጠፋ በማለት እንግዲህ መድበልም ይዟታል ማለት ነው። እሷን ልትናገር አልቻለችም። በግራ በቀኝ እያለች እኔ ብሩኬ የት እንዳለ አላቅም፣ ነገር ግን የዝና ብሩኬ መጥፋቱም የት እንዳለም ሳያቅ አይቀርም። እኔ ግን ምንም የማውቀው ነገር የለም። እኔ ልቀቀኝ መድበል፣ ከኔ ምንድን ነው የምትፈልገው? እኔ ምንም የማውቀው ነገር የለም። አንተ እኔም ብትለቀኝ ምን ችግር አለ? እኔ የማውቀው ታሪክ የለም በማለት እንግዲህ መድበልን እየተማጸነች ነው። ዳታ እንግዲህ በጣም አሰቃይታት ነበረ። በዛ የእሱን ቂም እየወጣችበት ታስራ ስላለች ፀጉሯን እየጨመደደቻት እንግዲህ ዳታ ደግሞ ንዴቷን እየተወጣችበት ነው ማለት ነው። እንግዲህ አንዳንድ ጊዜ ባለ ጊዜ ሆነን ሁል ጊዜ አሸንፈን እንኖራለን የሚለው አባባል ውሸት ነውና ያሸነፈው ሁሉ ይሸነፋል፣ የተሸነፈ ሁሉ ያሸንፋል። ሁሉም ነገር ተቀያያሪ ነው፣ ቋሚ ነገር የለም ማለት ነው። ነገር ግን ማለት እንደዛ ለሁሉም ለቅድስትም ለምሳሌም ለቅድስትም እንደዛ ለዳታም እንደዛ ስታደርግ የነበረው ዛሬ እንግዲህ እንደሷ በእጇ ታስራ እንግዲህ እነሱ እጅ ላይ ነው ያለችው ማለት ነው። እንግዲህ ነው ህይወት አንድ ገጽ ይሄ ነው ማለት ነው። ምክንያቱም ሰዎች ላይ ተንኮል ስንሰራ እሱ ነው ሁል ጊዜ እሱን እየተከታተልን ያልኖርም፣ ጊዜው ይቀያየራል ማለት ነው። ማዲበል እንግዲህ በመጨረሻ እፍራታን ጠርቷት እንግዲህ እፍራታ እኔ አንድ የሚፈልገው ነገር አለ ከአንቺ፣ እሱን ነገር እንድታደርግልኝ ይፈልጋለሁ። የፈለግሽውን የሚፈልጊውን ያህል ብር ከፍልሻለሁ። ምንም ችግር የለም። አንቺ ብቻ እኔ የሚያደርግሽ የኔ የሚልሽን አግሽኝ አድርግልኝ በማለት እንግዲህ ትናገራታል ማለት ነው። እኔ ይሄ ላደርግ አልችልም ማድበል አላደርግም፣ እኔ ፈራለሁ ትላለች ማለት ነው። መፍራት የለብሽም፣ ደፈር ብለሽ ማድረግ አለብሽ። ምን ይታወቃል፣ አንድ ቀን ደግሞ የልጆቼ እናት ልትሆኚ ትችያለሽ። እፍራታ ይሄንን እርግጠኛ መሆን አለብሽ። በዛ ላይ ደግሞ የምትፈልጊውን ያህል ብር ከፍልሻለሁ በማለት እንግዲህ ማዲበል አሳምኗታል ኤፍራታን ማለት ነው። ማዲበል እንግዲህ በጣም ጀይና የሆነ ወንድ ነው ማለት ነው። አንተን የወለደች እናት ኧረ ሺ ትውለድ ደጋግማ ማለት ነው። እንግዲህ ሞገስና ማዲበል በጣም ደስታ ላይ ነው ያሉት ማለት ነው አሁን። ምክንያቱም ኤፍራታም ጥሩ እሺ ብላ ሀሳባቸውን ተቀብላለች። ነገር ግን አሁን እነሱ እየጠበቁ ያለው የዝና ሆቴል ውስጥ ገብቶ ምግቡን በልቶ ኤፍራታ ትዕግስት እንድታደርግላቸው ነው የሚጠብቁት። እስከዛ ድረስ እንግዲህ በጉጉት በጭንቀት በምጥ ውስጥ ነው ያሉት ሞገስና ማዲበል ማለት ነው። በጣም ደስ ብሏቸዋል። እሺ ብላ ስለተቀበለቻቸው በጣም ነው ደስ ያላቸው። ማለት እንግዲህ እዚህ ተጨንቃለች። ከቅድስት ጋር ቁጭ ብላ እዚህ የባጠውን የቋጠውን እያወራች ቅድስት ላይ ትዝታለች ማለት ነው። እትዬ ግን ቆይ ምንድን ነው አንቺ ችግርሽ? እንደዚህ ታስረሽም ተንኮል ትሰራለች? ለምንድን ነው ከአሳለፍሽው ህይወትሽ የማትማሪ? እስከ ዛሬ ተንኮል ስትሰሪ ነበረ። ከዛ ምን አገኘሽ? ምንድን ነው ያተረፍሽው ነገር? ለምንድን ነው ቆም ብለሽ የማታስቢ? ትላታለች ማለት ነው ቅድስት። አንቺ ማይብ እኔ ነኝ አንቺ ነሽ እኔን የምትመክሪኝ? አንቺ እኮ ማይም ነሽ፣ እኔ ልትመክሪኝ አችም ትላለች ማለት ነው። ችግር የለም እትዬ እኔ ለአንቺ ብዬ ነው እንጂ ይቅርታ በማለት ተነስታ ካጠገቧ ትሄዳለች ማለት ነው። ሉላና ዳታ እንግዲህ አብሮ ነው ጊዜ እያሳለፉ ያሉት። ሉላ በጣም ደስ ብሏታል ማለት ነው። በጣም ደስተኛ ሆናለች። ምክንያቱም በዚህ ሰዓት እየመጨረሻችን ነው
የዝና እያዛ እንደፈለግን ዘና እንላለን፣ የፈለግነውን ማድረግ እንችላለን ብለዋታል ሞገስ ማለት ነው። ትልቅ ተስፋ ሰጥቷታል። እሷም ደግሞ በጣም ደስ ብሏታል ማለት ነው። አንዳንድ ጊዜ እንግዲህ ብዙ ሰዎች ይህንን ደስታ ደብቀው ይኖራሉ። ሌላው ደግሞ እየደበቀን የውስጣችን ፈገግታ የውስጣችን ደስታ የሚያወጡልን ሰዎች አሉን ማለት ነው። እንግዲህ ህይወት እንደዚህ ናት ማለት ነው። ማለት እንግዲህ እዚህ ተቀምጣም አሁንም እየዛተች ነው ቅድስት ላይ ማለት ነው። በዚህ ሰዓት እንግዲህ ማለት በውስጧ ምን እያሰበች እንደሆነ፣ ምን እያቀደች እንደሆነ፣ ምን አይነት ተንኮል እንዳሰበች እንደሆነ ግን አይታወቅም ማለት ነው። እሷ ቁጭ ብላ እንግዲህ ጥርሷን እየነከሰች ብዙ ነገር እያወራች ነው ማለት ነው። ማዲቤል እና ሞገስ እንግዲህ አሁንም ሌላ እቅድ ላይ ነው ያላቸው። እንዴት አድርጎ የዝና መያዝ እንዳለባቸው። መጎዳትም እንችላለን ወይ ማጉዳትም እንችላለን ወይ ልንገለም እንችላለን ወይ ልንሞትም እንችላለን በማለት እንግዲህ ለሞገስ እያስረዳ ነው ማለት ነው። ሞገስ እንዳትፈራ፣ እኔ ከሆንኩኝ ለማንም የምኖርለት ሰው የለኝም። ግዴታ ወንድሜ ማግኘት አለብኝ። አንተ ግን የምትኖርለት ሚስት አለክ። እኔ ምንም የሚፈራ ነገር የለም። አንተም መፍራት የለብህም። ምክንያቱም ልንገለው እንችላለን፣ ልንሞተው እንችላለን። ማሸነፍም አለ መሸነፍም አለ። ይህንን አምነን ነው መግባት ያለብን። ሞገስ በዚህ እርግጠኛ መሆን አለብን። በዚህ ነገር ምንም ነገር እንዳትፈራ ደፋር መሆን አለብን። ምክንያቱም የዝና የምናጠኑበት መንገድ በጣም ከባድ ስለሆነ፣ ነገር ግን አሁን እሱ መድኃኒቱን እንደወሰደ መድኃኒቱ ለ40 ደቂቃ የሚያስተኛ እንቅልፍ የሚያስወስደው ነው። በዛ ሰዓት እኛ ቶሎ ብለን ወደ ቤት ወስደን እሱን አስረን ሁሉንም ነገር እናናዝዛለን። በዚህ ሰዓት ሞገስ ምንም እንዳትፈራ በማለት እንግዲህ ማዲበል በደንብ ነግሯታል ማለት ነው። ለሞገስ አልፈራም፣ ሞገስ ፈራም ወንድም ግዴታ ማግኘት አለብኝ በማለት እንግዲህ ብዙ ነገር አውርቷል ማለት ነው። ኤፍራታ እንግዲህ ወደ ሆቴል ሄዳ ሆቴል ደርሳለች። እዛ ደርሻለሁ እየመጣ ነው ብሏታል ማለት ነው። ችግር የለም ኤፍራታ፣ ይሄኛም ውጭ ላይ ነን ያለ ነው። አንቺ ብቻ እንዳይነቃብሽ አድርገሽ ሁሉንም ነገር በስርዓቱ ተጠቀሚ፣ እንዳይነቃብሽ በስነ ስርዓቱ ተጠቀሚ። ምክንያቱም አንቺ ጠንቃቃ ጎበዝ መሆን አለብሽ፣ እንዳትፈሪ፣ ከፈራሽ ይከሽፋል ነገሮች ሁሉ በማለት እንግዲህ ብዙ ነገር ብሏታል ማለት ነው። እሺ ያደርገዋለሁ ችግር የለም አልፈራም በማለት እንግዲህ መልስ ሰጠችው ማለት ነው። ለማድበል ማለትና ቅድስት ሲጨቃጨቁ ነበረ። እንግዲህ በመጨረሻም ማለት ትታት ወጣች ቅድስት ማለት ነው። በመጨረሻ ሰዓት ደረሰ። እንግዲህ የዝና መጥተዋል፣ ሆቴል ድረስ መጥተዋል ማለት ነው። እንግዲህ ኤፍራታ እያወራች ነው። ለምንድን ነው እዚህ ድረስ የጠራሽኝ ይላታል ማለት ነው። እንግዲህ ስለ ማህሌት አዲስ ነገር አለ ብላ የሰማችውን ያየችውን የተናገር የተባልሽውን እየዘከዘከችለት ነው ማለት ነው። ይህንን እኮ በስልክ መናገር ትችይ ነበረ። ለምንድን ነው እዚህ ድረስ የጠራሽኝ ይላታል ማለት ነው። አውሪኝ፣ ለምንድን ነበረ የፈለግሽኝ? አውሪኝ። በመጀመሪያ በጣም ርቦኝ ስለነበረ ምግብ ብታዘው በጣም ደስ ይለኛል በማለት ትናገራለች ማለት ነው። አቤት እናንተ ሆዳችሁ፣ ነገር ግን ምግብ ብቻ ነው ሆዳቸው በማለት እንግዲህ እያንቋሸሻት እንደምንም ብሎ ምግቡን አዘዙ ማለት ነው። ምግቡን አዞ እንትን እያሉ ኤፍራታ እንግዲህ እየበሉ እያሉ በመሀል ለማድበል ሚስኮል ሜሴጅ ትጽፍለታለች ማለት ነው። ምሳሌ ማለት እንግዲህ አሁንም ቅድስት ላ እንደዛተች ነው ማለት ነው። ልትላቀቃት አልቻለችም፣ እየዛተችባት ነው ማለት ነው። እንግዲህ ማለት ከክፋቱ አላረፈችም ማለት ነው። ዛሬም ክፋቱን እያጠናከረች ትገኛለች። በውስጧ እንግዲህ አሁን ምን አይነት ተንኮል እያጠነሰሰች እንደሆነ አይታወቅም ማለት ነው። እንግዲህ በመጨረሻ ማዲበል ኤፍራታን እየጠበቀ ነበረ። ሜሴጅ ውስጥ ስትልክለት እንግዲህ በጣም ደንግጦ ነበረ ማለት ነው። እንግዲህ በዚህ ሰዓት እኔ አሁን ስልክ ደውዬ እሱ መናደድ አለብኝ፣ መቃጠል አለብኝ። ያን ጊዜ በዛ መሀል ኤፍራታ መድኃኒቱን ትጨምረዋለች በማለት እንግዲህ ተናግሯል ማለት ነው። ነገር ግን ሲደውለው እየበሉ እያለው እንግዲህ እያበሳጨችም በመሀል ስትጨምረው እንግዲህ ነቅቶበታል ማለት ነው። የዝና በጣም አደገኛ ሰው ነው ማለት ነው።
እንግዲህ ኤፍራታ መድኃኒቱ ስትጨምር አይቶታል። እሱ ሁሉንም ነገር ገብቶታል ማለት ነው። ተጠራጠረ። ነገር ግን ቢያዩ ኖሮ እዛው አንቋት ነበረ የሚሄደው ማለት ነው። ስለተጠራጠረ ነው እንጂ እንደዚህ ማድረጓን ቢያዩ ኖሮ እዛ አንቋት ነበረ የሚሄደው ኤፍራታን። ነገር ግን ስልኩን አውርቶ ከጨረሰን በኋላ ጠቅለል አድርጎ ሊጎርስ ሲል እሷ ፊጥጥ ብላ ስታየው በጣም ደነገጠና ጉረሺ፣ ይሄን መጉረስ አለብሽ ይላታል ማለት ነው። አልጎርስም በማለት እንግዲህ ትከራከራለች። ለምንድን ነው ማትጎርሺ? ጉረሽ ብዬሻለሁ፣ ጉረሽ በማለት እንግዲህ ኤፍራታ በግድ አጎረሳት ማለት ነው። እንግዲህ እነሱ እዚህ ጋር እየጠበቁት ነው። ኤፍራታ ሜሴጅ እየጠበቁ ነው እነሱ እዚህ በጉጉት እየጠበቁት ነው ማለት ነው። እዛ ግን የዝና ሌላ ችግር ፈጠረ ማለት ነው። የዝና እንግዲህ በጣም ተጠራጠረና ሁሉም ሰዎች የማያምናቸው ምክንያቱም በጣም ወንጀል የሚሰራ ሰውን ስራ የሱ ስራ ወንጀል ስለሆነ ብዙ ሰዎችን ይጠራጠራል፣ ሰዎቹን አያምናቸውም ማለት ነው። ነገር ግን እንግዲህ ኤፍራታ በመጨረሻ መድኃኒቱን ብትጨምረው እሱ መድኃኒቱን አልተጠቀመም ማለት ነው። ጠቅልሎ ሊጎርሶ የነበረውን እንግዲህ ኤፍራታን አጎረሳት ማለት ነው። ኤፍራታ እንግዲህ እምቢ ብላ ነበረ። እንግዲህ እንደምንም ብሎ አጎረሳት፣ ጎረሰች ማለት ነው። እንግዲህ ኢሳቡ እንደዚህ ብሎ ኢሳቡን አስቀምጦላት ትቷት ሄደ ማለት ነው። እንግዲህ እንደ ማድቤል ሲመጡ ኤፍራታ እዛው ተኝታ ጠረጴዛ ላይ ተኝታ ተገኘች ማለት ነው። እሱ ትቷት ሄደ ማለት ነው። እንግዲህ ይህ ምሳሌ ድራማ በጣም አስተማሪና ልብ አንጠልጣይ የሆነ ድራማ ነው ማለት ነው። የዝና እንግዲህ ተጠራጥሯል። ምንም ሊሸነፍላቸው አልቻለም። ለምን እንደሆነ አላቅም። በጣም ይጠራጠራል። በመጨረሻ እንግዲህ